አባሽ ታመጫለሽ የሆነ ነገር የምትፈጥሪ ምናምን ነው እንደሚመስልሽ ራስሽን በሆነ ድራማ ውስጥ ስለሽዋል። ከዛ ነገር ላይ እኮ መውረድ ካለብሽ አስወርድሻለሁ። ጃፒ ምን እንደፈጠርኩ እኮ አሳይቻለሁ። ላንተ አለ ያው ጥግ ይዘህ አይታል አይደል? ይካደል እውነት ጀግነቴን አላታውቀው ምን መፍጠር እንደምችል አላሳየዋችሁ። ከዛ ዓለም ደግሞ ላስወጣሽ እችላለሁ ነው ያልከኝ። እኔ ዛሬ የግድያ ፍርድ የሚፈርድ ነገ ትገደያለሽ ከተባልኩ ፕሊዝ ዛሬ ካላረጋችሁት ብዬ ነፍሳቸውን መኸራ ማሲሰው እናንተ እኔን ልታወርዱ ትፈልጋላችሁ። ምን አይነት ደረጃ እንደሰጣችሁኝ አላውቅም። እንድታወርዱኝ በጉጉት እየጠበቅኩ ነው። እንድታወርዱኝ ከማጋ ሆናችሁ ነው የምታወርዱኝ። ካለሽበት ደረጃ አወርድሻለሁ። እውነት ከማጋ እንደገጠማችሁ አታውቁም። ኃይለኛውኛ አይደል ሰው ልጅ የሆነ ዓላማ ላይ እርግጠኛ ለመሆን ምን ማድረግ ብቻ እንዳለበት ታውቃላችሁ? ተስፋ መቁረጥ። ተስፋ ከቆረጠች ሴት ጋር ነው የገጠማችሁት። ምን እንደምታደርጉኝ አያችኋለሁ። ሲጀመርም የጠርጣሬም ልክ ነበር። ሲጀመር ጥርጣሬም ልክ ነበር። ማን ወደኔ ምን እንደላካችሁ ልክ ነበር። እንደ ጆቶኒ እንዲ ኳስ የሚያስገባላችሁ ሰው እስቲ እኔን ከየት ደረጃ ከየትኛው ከስካር ነው ድሮ 2 ብርጭቆ 3 ብርጭቆ ጠጣለሁ ወደ ስንት ልትቀይሩት ነው የምታስቡት? እኔ ግማታም እኔ አንቺ ርካሽ እውነት ቂጤን በከፍትልህ ኖሮ ምን ልታረግ ነበር? ይሁን እንደ ሴቱ እንገናኝ ብልህ ምን ነበር የምትለኝ? እውነት ምንም ሳናወራ ርካሽ ካልከኝ ኖርማል እንደዚህ እየተጫወት ርካሽ ካልከኝ ምን መቼ ሰው ነው የምወደደው? በጌም ባንጫወት እቺ ነገር አሞኛል ብዬ እድል ሰጥቼ ጠይቄ ግን አሁንም ስላንተ ክብር ነው የጻፍከልኝ። አንቺ እንደዚህ አትበይ አልከኝ። ሶሪ እንኳን አላልከኝም በውስጥ። እኔ ግን ሶሪ መጥቼ ብዬ ነበር ምን እንዳልክ ሳልሰማ በፊት ማለት ነው። ሪከርዱን እንዳየው ነው የላኩል። ያው በደም አመመኝ ግን የእውነት ነው እኔ ርካሽ አለኝ። የሆነ ነገር የምትፈጥሪ ምናምን ነው እንደሚመስልሽ ራስሽን በሆነ ድራማ ውስጥ ስለሽዋል። ከዛ ነገር ላይ እኮ መውረድ ካለብሽ አስወርድሻለሁ። እንዲህ ሰው ሳይደርስ ዝም ብለሽ ትሳደቢያለሽ እና አፍሽን ትከፍቻለሽ እንዴ? ክፍታፍ ምን አንድ ጊዜ ለሰው ልጅ እንደዚህ ድምጽ ሆኜ ከዛ በኋላ መሳደብ ስለሚያስጠላኝ ነበረ ጸጥ ያልኩሽ። አርፈሽ አትከበሪም እንዴ? በጣም ብዙ ትቀብጫለሽ። በምትናገሪው ልክ እኔ ልናገርሽ እችላለሁ። በነገራችን ላይ ጃፒ ሀቢቢ የቲክቶክ የቃቃባሌ ማለት ሌላን ድምጽ ስለሆንኳት ስንት ፐርሰንት ምን የቀየርክን ይመስል የቱ ድምጽ ነው? ፖዚቲቭ አመለካከት ብቻ ክሬዲት እኔ እንድሰጥህ አደረገኝ እንጂ በህይወቴ ላይ እንኳ ምንም የጨመረና የቀነሰ ነገር አልነበረም። በፍርድ ላይ ቀየረ ነገር ነበር እንዴ? ምንም እንግዲህ አሁን ለምሳሌ ጆከር ዛሬ ባንተ እንደሚቀና ነው የተናገርኩ። ይሄ ድምጽ አይደለም እውነት ነው። አሁን ጆከር ባንተ እንደሚቀና ግልጽ የሆነ ቪዲዮ እኔ ተናገርኩበት። ያ ማለት ላንተ ደግፌ አይደለም፣ እውነቱ ያ ነው። የታየ እውነት ላይ ማውራት እንደ ክሬዲት እንደ ቦነስ እንዲያዝ ማድረግ ያጉል መኮፈስ ነው ብዬ የማስበው። ግን ለማንኛውም ቴንክ ዩ። ከኔ ጋር የቀረብከው ድምጽ ልትሆነኝ እንጂ ጓደኛዬ ልትሆን አይደለም። በጎ አድራጎት ወይም ደግሞ ምን ነው የሚባለው ውለታ ጓደኝነት አይሆንም። ውለታ ወዳጅ አይሆንም። ውለታ
ጀስት አንድ ወቅት ተግብረው የምታልፈው ነገር ውለታ ሳይሆን ማድረግ ያለብን ይሄ ቴሌፎን እንዲህ ተዘግዝቆ ካየሁት እንዲህ መሆን ካለበት እንዲህ አድርጌ እሄዳለሁ እኔ ነኝ እንደዚህ ያደረኩት ቀን ሙሉ ሳቀራራ አልውል ዋጅብ ማለት ግዴታዬን ነው የምወጣው ማለት እና ግን ቢሆን አንተ በምትይዘው ማርክ ይዤልህ በዛ ክሬዲት ሰጥቼ ክብር ሰጥቼ ከሌሎች ሰዎች ጋር ማላረገውን ጓደኝነት ምናምን ቀርቤ ነበር ግን ርካሽ አልከኝ ቅርናታም አልከኝ እኔን ቀርባሽ ስተኛኝ እንዴ እኔን አሻተትከኝ እውነት እድሉን ሰጥቼ እድሉን የምሰጣቸው እኔ ሚዲያ ላይ ብቻ በሪል ላይፍ በእንደዚያ ነገር እንደማልደራደር ብዙ ታውቁኛላችሁ ጋይስ ቀለቤን ብስት ሰካራም ብሆን ሽጉጥ ቢተኮስብኝ መርዝ ብጠጣ የሪል ላይፍ ህይወቴን አሳልፌ እንደማልሰጣችሁ ታውቃላችሁ ልባችሁ ያወቀኝ ግን ነገር ርካሽ ግን ሚለው አሞኛል ስል ይቅርታ እንኳን አላላችሁ ሶሪ ስላናደድሽ ነው ይባላል ስላናደድሽ ይቅርታ ግን ሁለተኛ አታርቂ እንኳን ይባላል ሁለተኛ እንደዚህ ሰው አታርቂ የራሳችሁን ክብር ነው የምትጠብቁት ባዶ ክብር ንክር ነው የሚሆነው ባይዘው እሺ በአጉል ድራማ ውስጥ ተዘፍቀሽ ነው የምትኖሪው እንዳልከኝ ሁላ በአጉል ልዑልና ውስጥ ተዘፍቀ የምትኖር ሰው እንደሆንክ ግን ልንገር ውጣ ከዛ ዓለም አይበጅም ኃይለ ሥላሴ ሞቷል ሁሉም ሞቷል ኃይለ ሥላሴ ማለት ሰነፉ ንጉስ ማለት ነው ባይዘው ሸርማው ንጉስ ማለት ነው ሸርሙጣ ንጉስ ነው ኃይለ ሥላሴ የሀገሩ ህዝብ እየተዋጋ ግዛቱን ሲያስጠብቅ እሱ ከኤልሳቤት ጋር ዩኬ ይባል ነበር ሸርሙጣ ነው ዛሴት እንዳታምኑ ኃይለ ሥላሴ የሀገሬ ልጅ ነው የጀርሰ ጎሮ የሐረር ልጅ ነው አንድ ሰፈር ነው ከአባቱ ጋር ክብራቶጅም እንዳንቺ ርካሽ ለኔ ንጉስ ማን እንደሆነ ታውቃለህ ምኒልክ ብቻ ነው ያለውን ክፉ ደግ ማርያምን ብሎ የተቀበለ እሱ ብቻ ኃይለ ሥላሴስ ከ3 አመት ቆይታ በኋላ መጥቶ ዙፋን ላይ ለመቀመጥ ሼም እንኳን ያለያዘው ሰው ነው ከዛ የቱን ህዝብ ነው ለምመራው ብሎ እንኳን አላሰበበትም እሱ ተሰዶ ሲመለስ ያንን ህዝብ ለመምራት ሞራል ነበረው ሼምለስ መልክ የሚሰራ መልክ ሰሪ ብቻ አርቲስት ነበር ለንግስና እንዳጋጣሚ ሁኔታዎች ያመቻችለት እንጂ ሂዝ ኖት ንጉስ አይደለም እንዳለ ኢሮፒያኖች የዓለም ነጮች ተባብረው አፍሪካን እንዴት እንደሚገዙ ተከፋፍለው ዓለምን ጣሊያን ኢትዮጵያን በመትረግጥ ሰዓት እሱ ከኤልሳቤት ጋር ሲባል ነበር ሸርሙጣው ንጉስ ማለት ነው አፍሪካ ዩኒየንን ብቻ ነው ወደ ኢትዮጵያ ያስገባው ትልቅ ነገር ያደርገው ሌላ ምንም አባቱ ያደረገው ነገር የለም ትልቁ ግርማ ሞገሱ እሱ ለሰረገላውና ለእንትኑ የሚያወጣውን ብራችሁ ላይ ነው ፎከስ የሚያደርገው ህዝቡ እየተራበ ኃይለ ሥላሴ ማለት ይሄ ስለ ንግስና ከጠይቀኝ ምኒልክን ንገረኝ አብሮ አንገቱን የሰጠ የተሟገተ ማርያምን ብሎ ይወጣ እሱ ነው ኃይለ ሥላሴ ሸርሙጣ ለመርዘም ትልቅ ጫማ የሚያሳድድ ሰው ብቻ ያ ምንድን ሀበሻው በባዶ እግሩ እየታገለ ከ3 አመት በኋላ መጥቶ ንግስናው ላይ ቁጭ አለ ከዛ ማንንም የሚያዘው አንተ ወደዛ ሄድ ነው የሚለው ማንንም የሚያዘው በምን ሞራል እነሱ ባስጠበቁት ሀገር እሱ መጥቶ እንዴት ነው የሚያስጠብቅ ነጮች እኮ ማን አፍሪካን ማን እንደሚገዛ ተነጋግሮ ጣሊያን ኢትዮጵያን እንትናን እንዲገዛ ተነጋግሮ የመጡ ሰዎች ናቸው ጣሊያን ከኢትዮጵያ ጋር ግጭት እንኳን ቢኖራት ዩኬ እቅድ እንዳወጣች አታውቅ ኮስተር ብሎ የሚበዳ ሰውዬ ነው ኃይለ ሥላሴ ማለት ስለ ኃይለ ሥላሴ እናንተ አታወሩም ከኔ እኔ ጎረቤቴ ነው እንላችሁ ኢጀርሳ ጎሮ ላይ እሺ ልቃሚዎች ዝም ብላችሁ አትኮፈሱ እኔ ርካሽ ማለት እኔ ርካሽ እናቴ ትሙት እኔ ርካሽ እንዳልሆንኩ እውነት ልባኖቹ አይናገርም እኔ ርካሽ
እስቲ ርካሽ ለመሆኔ አንድ መረጃ ትሰጠኛል? ካንተ ጋር የነበረኝ ግንኙነት ወይ ጓደኝነት የቱ ነው ርካሽ ያስባል? እንዲህ አንድ እቺ ብለህ ትነግረኛል? የአይምሮ በሽታ አለብሽ ሄለን። ርካሽ መባል ምን ማለት እንደሆነ አልገባችሁማ። ለኔ ከባድ ነው። ለናንተ ርካሽ ስለሆናችሁ ርካሽ ምንም አይመስላችሁ። ወንድ ልጅ ርካሽ አለ ማለት የትን ቦታ የደቂጥን ከፈትክለት ሁሉ ነገር እሺ ያልከው ምናምን ነው። ለነሱ ትርጉማቸው ይሄ ነው። ለዛ ነገር እኔን እንደዚህ ነገር ውስጥ አግኝተኝ ታውቃል? ርካሽ ማለት አሞኛል ስል ሶሪ እንደዚህ ስላልኩኝ ስላናደድሽኝ ነው እንኳን ይባላል። እኔ መጥቼ በአደባባይ ላይ ሶሪ ያልኩት? አንድ ነገር ልንገር፣ ሰዎች በህይወታቸው ሶሪ ማወቅ አለባቸው። በህይወታቸው ይቅርታ ካላወቁ የሚፈልጉትን ነገር እፈልጋለሁ ማለት ካልቻሉ፣ የማይፈልጉትን አልፈልግም ማለት ካልቻሉ እየኖሩ አይደለም። እዚህ ምድር ላይ ባይዘው እየኖሩ አይደለም፣ እያኗኗሩ ነው ማለት ነው። ሰው ሲያጠፋ ይቅርታ ማለት አለበት። እነዚህ ሁፍሊ ምን ማለት መሰላችሁ? የትትና ቃላት የትትና ማንነት ሰዎች የሚጠቀሙበትን ጊዜ ማወቅ አለባቸው። አለበለዚያ እንደዚህ አይነት የለም እየተጠፈጠፈ ያደገ ህፃን ሲሆን ብቻ ነው ይቅርታ አጥፍቻለሁ የሆነ ወዳችኋለሁ ምናምን አፍቄያለሁ የሚል ቃላቶችን መጠቀም መቻል አለበት ሰው በህይወቱ ማለት ውስጡ ሲሰማው። ሰው በአፉ ሳይናገር በሆዱ ዝም ካለ ማንም ሰው በሰው ልብ ውስጥ ቤት ተከራይቶ የሚኖር ሰው የለም። ማንም ሰው በእናንተ ሳንባ የሚተነፍስ ሰው የለም። የምታስቡትን ራሳችሁ እስከምታወሩ ድረስ ሰው በግምት መኖር የለበትም። ካጠፋ ይቅርታ በል፣ ምን ችግር አለው? የምን እንዲህ ነው ምንድን ነው እንደዚህ ነቃቅልና ጣል ወይም ባንዲራ ምናምን ሽት የሆነ እኔ ላንቺ ሲል እንደዚህ እየተጣላ ነው በአንቺ ምክንያት እሱም እንደዚህ አይነት እንትን አለበት ሲባል እኮ ዝም ብዬ መጣሁት። ምን እንደሰደብከኝ እንኳን አላውቅም ነበር። ይቅርታ ለማለት አይደለም ምንም እንዳልተፈጠረ ለማስመሰል አለም። የእውነት እኔ ግድ ነበረኝ እንዴ ስመጣ ቤት? ግን ይሄ ነገር አመመኝ። እውነትን ከልብ ነው ስለ ግን ሶሪ እንደዛ ስላናደርሽ ነው እንኳን አላልከኝ። አየ ምን ያህል ሰልፍሽ እንደሆንክ። ችግር የለውም። እኔ ዛሬ አሁን ልትናደድብኝ ትችላለህ ጃፒ፣ ልሰድበኝ ትችላለህ። ስድብ ደንታ የለኝ። ያው ከማከብረው ሰው ግን እታዘበዋለሁ። ከሌላ ሰው ደንታ የለኝ። ለነገ ህይወት ልንገር፣ ስታጠፋ አጥፍቻለሁ በል፣ ካላጠፋ አላጠፋ። ሰው ስትናፍቅ ናፍቅ ያለው የማለት ልምድ ይኖር። ስትወድ ወድጃለሁ በል፣ ከጠላ ጠልቻለሁ በል። ይሄን ነገሮች ይልመድብሽ ያፈለ። ይሄ መሸነፍ አይደለም፣ ኖርማል ህይወት ድምቀቶች ናቸው። እሺ ፕሊዝ ችግር የለውም። እኔ ህይወትክ ውስጥ አልገባውም። በሁለት ሳምንት የትገባለሁ ያው መተዋወቅ ምናምን ነውና ቦታ ስለሰጧቸው ምናምን ነው እንጂ ሌላ ነው። እኔ በነገራችን ላይ ጅቦን ነው የምቀርበው ካንተ የበለጠ ነበር። በጅቦ ምክንያት ነው አንተን የቀረብኩ። ቢሆንም ግን ካንተ ጋር ሞር ተራመድን ከጅቦ የበለጠ ማለት ነው። ጅቦ ወንድሜ ነው እንተም እንደዛ ገብቷል። ግን ሰዎችን ይቅርታ ማለት ከእድሜ ላይ መቀነስ ወይ ከቁመነት ላይ መቀነስ አይደለም። ካጠፋ ጠፋ። እርጅና ማለት አባቴ እናቴ ምናምን እያሉ የለም አበው ምናምን እያሉ እንደዚህ የአራዳ ቋንቋ መጠቀም አይደለም። ሰዎችን መረዳት ነው። ምን አጥፍቻለሁ፣ ስህተቴ ምንድነው፣ ራይቴስ ምንድነው ብሎ ማሰብ ነው። እሺ ችግር የለውም። እኔ ጀዝባ ልሁን አንተ አራዳ ሁን፣ ግን አሁን አልቋል። ለነገ ህይወት ለኔክስት ሌላ ሰው ወደ ህይወት የሚመጣ ወደ ጓደኛ ላንተ የሚሆን ምናምን ሰው ጅቦ ብዙ ነገር እያየላሽ እንደሚል ነው የሚገባኝ። በነገራችን ላይ አይቻለሁ። ያው ብዙ ጊዜ ስለምንጠጣ እየጠጡ ነው ስለሚለው እንጂ ብዙ ነገር ስተቶች እንደሚያውቃለሁ። እኔ በመሀላችሁ መግባት አልፈልግም። ይመቻችሁ። ግን አሞኛል ብዬ ድል ሰጥቼ ሶሪ እንኳን አላልከኝ።
እኔ ግን በአደባባይ መጥቼ ሴት ነኝ እኮ ግን ሶሪ አልኩ። እኔ ሶሪ አልኩ። ሶሪ በጣም ይቅርታ ያቺን ቃል ምናምን አልኩ። አይ ቢገባ ላስተምር ነበር ሰው ካጠፋ ይቅርታ ማለት እንዳለበት። እኔን ግማታም አሽተታይ ነው ርካሽ ምን ሆነ ርካሽ ጌም ስትልክ ስለተቀበልኩ ምን አልኩ? ኖርማል ስለተጫወተ ስለተስማማን ርካሽ የሚለው ቃል አሞኛል ብዬ ጻፍኩል። አሁን ያየሁት ስለ እንደዚህ ሁለተኛ እንዳትይ አንቺ ሰው እንዳታስከፊያል ካየ ስላንተ መከፋት እንጂ እኔ አሞኛል እንደ ሴት ልጅ ፊል ለሴት ልጅ ምን ያማታል ብለ አልከበደ። ያ ምንድነው አጉል መኮፈስ። ሁለተኛ ወደኔ ህይወት እንዳትመጡ። ልጅ በልጅሽ ምናምን የምትሏል በልጅ ያለም ለምን ኢየሱስ ምድር ላይ አወርደ። ሁለተኛ ቤት የመጣችሁ እንደዚያ ነገር አትጻፉ። እኔ ስፈልግ እሰክራለሁ፣ ስፈልግ በአናቴ እዚህ ላይ እንዳይርጋው በዳሶ ቆማለሁ። እኔ 7 ዓመት ሚዲያ ላይ ስኖር በ2 ሳምንት የማውቃቸው ሰዎች ህይወት የሚጠናቀቅ ሰው አይደለም። እሺ ፕሊዝ ይሄ ነገር አሞኛል ብዬ ድል ሰጥቼ እንኳን መልስ አላገኘሁም። ገብቶቹን ያ እሺ እኔ ሰው ሳከብር እንጂ መከበር አለብኝ ብዬ ማቅራራ ሰውም አይደለም። ግርማ ሞገሴን ታዩታላችሁ። ራሱ ተፈጥሮ የሰጠኝ ክብር አለኝ ባይዘው ከሰዎች ጋር ልመሳሰል ስል ወድቃለሁ እንጂ እንደማትመጥኑኝ ታውቃላችሁ። እናቴ ትሙት አትመጥኑኝ፣ ሁልሽም አትመጥኑኝ። ያው እሺ በኑሮ ሁሉ በፈለገ ልባችሁ አውቋል ጋይስ። የትም ምንም አትመጣ። በጭንቅላት አንመጣጠን፣ በምን አንመጣጠን? ምን ነው እሺ ያላችሁ ማንነት ራሱ መዘዣ ያወጣውላችሁ ነው። ልባችሁ አውቋል። አሁን እትትም ነው ይገባኛል። ሞፈርና ቀንበር አቅርቦ ነው ጋሻና መከታ ምናምን ነገር። ለማንኛውም ለዚህ ነገር ወጥተ ይቅርታ ትጠይቀኛል ወይም ደግሞ እኔ ብሎክ አድርጋለሁ አንተም ብሎክ ታደርገኛለህ። እኔ ለማንም የሚዲያ ሰው የአይን እንትን ስል ድራማ ለመፍጠር ስል ውስጤን የምጎዳ ሰው አይደለም። ያ ሄለ እናንተ ስትጫወቱ ደስ ነው ተበዱ ሁላችሁ ንፍጣሞች እከካ ለእናንተ ደስታ ስላለም እዚህ ስክሪናችሁ ነኝ እንዴ ከፈለጉ ጩለታ ሙዚቃውን ስከፍት ከፍታለህ ትሰማለህ ስጠጣት ሳውራ ታወራለህ ምን ስለሆነ ነው ሚዝ ሺት ቆሻሻ ከጀርመን ያለ ሰው ጤነኛ የለም ሁላችሁም እብድ ናችሁ በጣም እብዶች ህይወታችሁ የተረበሸ ከተማ የመሰለ ባግዳዶች ናችሁ ህይወታችሁ ባግዳድ የምትኖሩት ጀርመን የእውነት አንድ ላይ ጀርመን ያላችሁ ብትጨፈለቁ እኔን አታክሉ እናቴ እሺ ያኛው እንትናን በለዋት ነው ያኛው እንትዋት ነው ያኛው እንትናን ወዳኛለች ነው ያቺኛ እንትና አረገች ነው ይሄን ሁላ አችዬ ነበር እኔ የምጠብቀን ያለው ገጣሚ ያማል ቢሆንም ግን ያማል ይላል ገጣሚ አመቱ አንዱ ያንን ግጥም የእውነት ያማል አውቶቡሱም ያማል ላዳ መጠበቅ ያማል ቢሆንም ግን ያማል ይሄን ሁላችዬ ነበር እኔ ኳንቺ ጋር ጓደኛ የፈጠርኩት ቢሆንም ግን ርካሽ ጥንባታ የሚያልሽኝ ግን ያማል እኔ ይሁላ ሽቶ ጠረኔ እንኳን ቢሸት ሽቶን አሸንፈው እኔ ሄለን ቀሽቲ በመባል የምታውቀው ባይዛው ትምህርት ቤት ራሱ ዘናጡ ፈረንጇ ነበር የምባለው ልቃን እኔ ርካሽ እናቴ ተሞት እኔ ርካሽ መቼ ነው ደውዬ ጨቅጭቃችሁ ነበር ምን ብዬ ነው ጨቀጨቋችሁ እንዴት እኔ ርካሽ ምን አርግቼ ካላገኘኋችሁ አልኳችሁ ካልመጣችሁ አልኳችሁ ከዛ እናንተ ቆይ አሁን መምጣት የለብኝም ብላችሁ ነው እንዴት ነው እኔ ርካሽ ያላችሁት በጣም ነው ያመመኝ ብዬ ጽፌላችሁ መልስ አልሰጣችሁ
መኩራታችሁ ነው እውነት? ኩራት ምን ማለት እንደሆነ ያሳያችኋል። ሲጀመር ማሳያችሁ ማን ስለሆናችሁ ነው ማሳያችሁ? ማን ስለሆናችሁ ነው ማሳያችሁ? ፎር ሁ? ይህንን የምናገረው ኦዲየንስ በጣም የተለየ ትርጉምና ቦታ ስለሰጠው እንደገና ሌላ ማውራበት ቶፒክ ስለሌለ ብቻ አሁን በዚህ ላይ ባላወራ በምን ላይ አወራ ነበር? ወሬ ብቻ ናቸው ሚዲያ ላይ ዛሴት ስንት ነገር እንዳልቦጭ ስንት ያልገባውበት ቶፒክ እንደሌለ እኔን ታውቁኛላችሁ። ለእናንተ ከብዳችሁ ማለት ነው። ለማንኛውም ለምን ተጣላችሁ ሲባል ምክንያት መስጠት አለብኝ። 4 ነጥብ። ህዝቡ ይጠብቀኛል። እኮ እችላለሁ አለኝ። እኔ ጋይስ እዚህ ጋር ገደለው ሲሉኝ ካልከተታችሁኝ ብዬ መጓጋጥ ሰው እንደሆነ እኮ ሰው አያውቀኝ። እንዴት እንደምታስወርዱኝ ግን ሁላችሁንም አሳያችኋለሁ። እስቲ እኔን እንዴት ምን እንደምታርጉኝ ያሳያችኋል። ማሳየት አለ። በጣም ለማየት ጓጉቻለሁ። ባይዛ እስቲ ማለት ከነ ስለተግባባችሁ ነውር ይዟችሁ ምናምን አለ ወጃችሁን የሰበሰባችሁት ባሰበስቡ ምን እንደምታረጉ ላያችሁ ፈልጋለሁ። ባይዛ ምን ልታረጉ ነው የምታስቡ? ምን ላስወርድ? እውነት ጃፒ እኔ 200 እና 300 ሰው ነው የሚያየኝ አሁን። ኧረ ተው እኔ 3 ሰው ቢያየኝ ማውራት ካለብኝ ተንፍሼ ብቻዬንም ተርጎምጉሜ መውጣት ችግር እንደሌለብኝ የዩቱብ ልጆች ስለኔ ይመስክሩ። ዩቱብ 5 ተዘግቶብኝ በ6ኛው ቁጭ ብዬ ያንኑ ቶፒክ የምቀጥል ሰው ነኝ። እኔ ላይ ገስ እርግጠኛ እንዳትሆን። እኔ ሄለን እንዲና ስትሉ እንደዛ ሆኜ የምገኝ ሰው ነኝ። እኔ ላይ እርግጠኛ እንዳትሆኑ። ምክንያቱም ኢነርጂያችሁን ነው ሉዝ የምታደርጉት። እኔ ስፈልግ ለቅሶዬን ራሱ ቶፒክ አደርገዋለሁ። ምን አባታችሁ ታመጣላችሁ? ስፈልግ ሳቄን ቶፒክ ልታደርጉ ትችላላችሁ። አይ ካን ዱ ኢት። እኔው ብቻ ልፈልግ። ትዝ ይላል አንድ ጊዜ ምን አልኩ? የሆነ ትልቅ ሰው ማትገምተው ሰው ስላንተ ጥሩ አመለካከት አለውና ስድብ አቆም አልኳ። ሴት ናት፣ ባለስልጣን ናት አልኳ። እሱ ነው እሺ ድንገርዬ ያ እዚህ ከምትኮለኮሉት ሁሉ እኔ ግባባው ነበር። ግን ስግባባው ሂሳብ ኬሚስትሪ ሲጫወት ጣጣ አርግቼ የምፈልገውን ይዤ ወጣሁ። ከዛም ቦለኩት። ምን አባቱ ምን እንዳያረግ ፍቅረኛዬ ነው እንቅርቴ ምን እንዳያመጣ። እኔ ማናገር በጸባይ ማናገር ሰው እስታመንኩበትና እኔን እስተሚረዳና ፖዚቲቭ ማንነቱን እስተማውቅ ነው። ፖዚቲቭ ከሌለው ኔጌቲቭን እንደዚህ እንደማግኘት መጥጬ ነው ይዤላችሁ ነው በኦዲዮ ይዤላችሁ እመጣለሁ። ምን አድርገው እስቲ ኮንትሮል እንደምታደርጉኝ ያሳያችኋል። እኔ ርካሽ አልከኝ ጀፒ እናቲቱም እንደ ታላቅም እህት እንደ ጓደኛም ስፈልግ እንደ ቲክቶክ ፍቅረኛ ስፈልግ እንደ ቲክቶክ ባልና ሚስት በጣም 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 ደስ ብሎኝ የተቀበልኩ ሰው ነበር። ግን ግማታም አልከኝ እና ርካሽ አልከኝ። ምን አድርጌ እንደረከስኩ ግን አልገባኝም። ሚዲያ ላይ ከማምጣቴ በፊት ጻፍኩልህ። ጃፒ ግን ከልብ ነው ወይ? ግን ርካሽ የሚለው ቃል አሞኛል አልኩ። ሰጠኝ። ግን የሰጠኝ ምንድነው? እንደዚህ ሰዎችን ስሜታዊ አታርጊኝ ያልከኝ እንጂ ስሜታዊኝ ስለተናገርኩሽ ይቅርታ አላልክም። ለመሰለ እኔ ይቅርታ ስላልኩ ማለት ነው። እኔ ይቅርታ ብያለሁ አንተ ብለኝ ማን ስለሆንክ ነው አንተ ሰዎችን ይቅርታ ማትል? እውነት የመሻሻ የእንትና የኻሳ ልጅ ምናምን አይደል? እውነት አይሻልም? የአብዲሳ በዳሳ ልጅ የእውነት የጫላ አብዲሳ ልጅ አይሻልም? የታደሰ ብሩ ልጅ አይሻልም? የትኛው ነው የእውነት የጉርባ በዳሳ አከም ጆሌቴኛ አትሻልም? የእውነት ምንድን ነው እዚህ
ከአንድ ሰው ካጠፋ ጠፋ ነው፣ ካላጠፋ ለጠፋ ነው። እንደዚህ ነገር እኔ ችግር የለውም። ከህይወት አይደለም ከቲክቶክ ወጥቻለሁ። ለኔክስት ጄኔሬሽን ከአንተ እድሜ ከአንተ አይምሮ ጋር የሚመጣጠኑ ሰዎች ጋር በተለይ ሴት ልጅ እንዴ አሞኛል ካለች ችግር የለውም። አንድ ቀን ታስታውሰኛል። ዛሬ ወይ ጠጥታ ይሆናል ምናምን አጉል የመኮፈሱ ገና ያ ባህሪ ውስጥና ዘይቤ ውስጥ ስላለ ላይገባ ይችላል። እናቴትም ሸርጥ ነገ ታስታውሰኛል። ከዚህ ዓለም ውስጥ ካልወጣ ህይወትን እንደዚሁ ስትሽከረከራ ሲመሽና ሲነግ ነው የሚያልፈው ጊዜ። የሰዎች አኗኗሪ እንጂ ራስን ሳትኖር ነው የምትኖራት። መኖር ማለት ይጠጣና ይተኛና ይሰራና ምናምን አይደል። አስብበት። እንደ ወንድ ልጅ ለወንድ ልጅ እንደዚህ አይነት ነገር ይከብደዋል። ለሴት ልጅስ ሴት ናት፣ ልጅ ካላት ምናምን ምናምን እንደዚህ አይነት ህይወት ምንም አይመስላትም። ለወንድ ልጅ ግን ይከብዳል። እሺ የማንም ዘንቢል አሸኚ ከመሆን እንድትድን ካጠፋ ይቅርታ በል፣ ኤክስኩዝ ሚበል። ሰው ከናፈቅ ደግሞ ናፍቆኛል በል። ይህን እኮ የራስ ህይወትን ለማድመቅ ለሌላ አይደለም። ስትወድ ደግሞ ወድጃለሁ በል፣ ስትጠላ ደግሞ ጠልቻለሁ በል። ሰው ልጅ በህይወቱ የስ ወይንም ኖ የሚለውን ቃል መቼ እንደሚጠቀም ካላወቀ ህይወቱ ብልሽሽቱ ነው የሚወጣው። እንደ እህት እንደምን እንደፈለገው አንተ ትርጉሙ ስጠው። እንደዛ ነው መማክረን። ችግር የለውም። ዛሬ ልትናደድብኝ ትችላለህ ምናምን። እኔ ክብርን እየነካው አይደለሁም። የተከበርክ ሰው ነህ፣ ልዑል በእኔም የተመረጥክ ጓደኛ ለመሆን ብቁ የሆንክ ሰው ነህ። እኔ በጣም ትንሽ አስቸጋሪ ሰው ነኝ፣ ግን አሞኛል 2 ጊዜ አልኩ። አንድ ጊዜ ትራማ ነበረብኝ በሙዚቃ ስል ያንን ሙዚቃ መልሰ ከፈትክብኝ። ችግር የለውም አልገባውም ስለ ትራማ አልኩ። ዛሬ ደግሞ አሞኛል፣ ርካሽ ያልከው ነገር አሞኛል አልኩ። ለምን መሰለህ? ጌም ስትልክ ነው ከአንተ ጋር የምጫወተው ምንም ምለው እንጂ ምን ነው ርካሽነት? ምን አድርግ ያውቃል? አፍቅር ያለው ካላገኘው ብያለሁ ልምጣ ብያለሁ። ምኑ ነው ርካሽ ያስባለኝ? እኔ በውስጥ እንኳን ተጻጽፈን እንኳን ካለ ሚዲያ ላይ ከምትሰማው ውጪ ስለኔ የሰማው ነገር አለ? ምኑ ነው ርካሽ ያስባል? አሞኛል ስለ አንቺ እንደዚህ ለምን ትያለሽ ነው ያልከው። ይቅርታ እንደዚህ ስላልሽኝ ተሰምቶኝ ነው ይባላል ማለት አይደለም። የእውነትም ሊሰማ ይገባል። የኔ አልፏል። ለነገ ግን ህይወት ልንገር። በዚሁ ከቀረ እናቴ ትሙት ጃፒ የሚል ድምጽ ብቻ ነው የምሰማው እንጂ አብሮ የሚኖር ሰው እንደሌለ ነው የምነግርህ። ይሁን እንደ እህት እንደፈለግ ስፈልግ። እንዴት ነው ልትወስድ የምትፈልገው? እንደ እህት ነው? እንደ ቲክቶክ ባልና ሚስት አኩኩሉ ነው? ቶም ጄሪ ነው? እንዴት እንደፈለግ ከወሰደው። እናቴ ትሙት የእውነት ነው የምነግርህ። እሺ እኔ ግን ጨርሻለሁ። 2 ጊዜ አሞኛል ብዬ ህመሜ ላይ ስታላግጥ አይቻለሁ። አንድ ጊዜ ትራማ አለብኝ ይሄ ዘፈን ስል አላገጥ። ሁለተኛ ደግሞ ይሄ ነገር አሞኛል ስል ሁለተኛ ሰው አታሳስቺ ያልከው። አየህ እንደዚህ ስላሳመንኩሽ አንቺ እንደዚህ ብለሽ ነው ግን ይቅርታ አላልክም። ለምን? እኔ መጥቼ ይቅርታ ብዬ ነበር። አንተም ብቻ ሳይሆን ኦዲየንሱ። ለምን እንዳልኩም ደግሞ አብራርቼ በምክንያት እሱ ከላከ እሱም አብሮ ይነፋ ነው ያልኩት። እና ታዲያ አንተ እሱ ነው እንደ ላከ አልኩ አይደለም ስትል በቃ ይቅርታ አላልኩም እኔ። አንተ ግን እኔን አልከኝ ርካሽ ብለኝ። እንደ ሴት ለሴት ልጅ ርካሽ ምን ማለት እንደሆነ ታውቃለህ? የትም ሄዳ እግሯን የምትከፍት የወንድ ጠን ያለባት፣ እባክን ካልመጣ ከኔ ጋር ካልተኛ ማለት እንኳን የሷን ዓለም የልጇን ክብር አሳልፋ ለወንድ የምትሰጥ ገብቷል። ለአንኳኳላ ሁላ በር የምትከፍት ዝቃጭ ማለት ነው ርካሽ ማለት። ያችን ቦታ እንትን ብዬ አመመኝ ስል እስቲ ምንድን ነው አየህ
አይ ግን ከልብ ነው ርካሽ የሚለው ግን ያማል በየጻው ያማል። ከዛ ምን አልክ? ለምን ትሳደቢያለሽ? ሰውን ስሜታዊ አታድርጊ። አየ ያንተ ስሜታዊ መሆን እንጂ ይቅርታ ሄለን አልከኝ። ለምሳሌ እኔ ይቅርታ ስላልኩ ትላንት ነው not it is okay. I'm not cheap. I'm not cheap. This is not okay. ነገ ብንጣላ ምን ሊለኝ እንደሚችል ይሄ የዛሬ አባንት ነው መነሻ ነው። ከማውራቴ በፊት ይሄ ነገር አሞኛል ብዬ ተናግሬ አሁንም መልስ አልተሰጠኝ። እኔ ሄጄ ይቅርታ ጠይቃለሁ። እሱ ግን ከኋላ ኃይለ ሥላሴን አስቀምጦ እንደ ኃይለ ሥላሴ ድንች ሊልክልን ይፈልጋል። ብድ ልብስና ድንች ለኖርዌይ የድሮ ኃይለ ሥላሴ ዘመን ያኔ ኃይለ ሥላሴ ድንችና ብድ ልብስ ልኳል ለኖርዌይ። ድንችና ብድ ልብስ ሊልክ ይፈልግ እግዚአብሔር። ኃይለ ሥላሴ ሸርሙስ ነበር እኮ የእውነት ሸርሙስ። ህብረት የአፍሪካ ህብረት ባንክ እንትን ብቻ ማምጣቱ ብቻ ነው ትልቁ ነገር የሰራው። ሌላ ነገር ምን እሱ የሚጨነቀው ለሚለብሰው ልብሶችና ለሰረገላው ለምናምን ለሚራበው ህዝብ ደንታ የለው። መንግስቱ ወዶ አለም ጫፍልቆ ይገኛል። ስዊዘርላንድ ያለውን ብር እባክን ለችግረኛ እንስጥ ሲለው ዝም ሲለው ነው ጫፍልቆ አለም ታፍቶበት ነበር መሞት የነበረበት። እኔ ንጉስ መቆም ሚኒሊክን ብቻ የእውነት አስመሳይ አይ ዶንት ላይክ እኔ አይ ላይክ ሚኒሊክ ያለውን ነገር አብሮ የተጋፈጠ ሰው። ኃይለ ሥላሴ መልክ የሚሰራ ንጉስ ብቻ ነው ባይዘው እግዚአብሔር። እኔ የሰፈሬ ሰው ነው የጀርሰጎሮ ሰው ነው። እሺ ሐረር የጀርሰጎሮ ለዛው ከትንሽ ከገጠር የመጣ ሰው። እሺ አልጨረስኩትም ቪዲዮ ምን ይላል መሰላችሁ? ተዋት ሁለተኛ እቺ ብስብስ ጋር እኔ አጠገባው ከተገኘው እኔ ሰው አይደለሁም። ቆይ ላስጨርስላችሁ። እኔ ሰው አይደለሁም። እዛው ጠረጴዛውን እየደበደበች ትኖራለች። እንደዚህ ነው ከሌንጀብ እግዚአብሔር። አረ እንዲህ ሰው ሳይደርስ ዝም ብለሽ ትሳደቢያለሽ እና አፍሽን ትከፍቻለሽ እንዴ? ክፍታፍ እኔ አንድ ጊዜ ለሰው ልጅ እንደዚህ ድምጽ ሆኜ ከዛ በኋላ መሳደብ ስለሚያስጠላኝ ነበር ጸጥ ያልኩሽ። አርፈሽ አትከበሪም እንዴ? በጣም ብዙ ትቀብጫለሽ። በምትናገሪው ልክ እኔ ልናገርሽ እችላለሁ። እኔ እዚህ ምድር ላይ በቃ ምንም አይነት ሰው ከቨርም መሆን የለባችሁም፣ ማገዝም የለባችሁም፣ እንደዚህ ጥሩ ነው ብላችሁ መመስከር የለባችሁም። አርፈሽ ተቀመጪ፣ ዝም ብለሽ አትቡካኪ። ሽቡኮ ነገር ነች። ክብር አትወጂም እንደ አንቺ ርካሽ። ተጫወች፣ ደስተኛ ሆንሽ፣ አለቀ በቃ። ታዲያ ገብተሽ አተኝም እንዴ? ምንድነው አፏን የሚያስከፍታት? እኔ ክፉ መናገር አልፈለኩም ነበር፣ ጸጥ አልኳት አይደል? ምንድነው አፏን የሚያስከፍታት? ለምን አፏን የምትከፍተው? አረ ከዚህ በኋላ እኔ ፍጹም ከዚህች ሴትዮ ጋር አጠገቤም አደርስ። እዛው ቁጭ ብላ ጠረጴዛዋን እየደበደበች በቴስታ ታልቅስ። አንቺ መቼም ሰው የምትሆኝ አይደለሽም። አያችሁ እቺ ሴትዮ ከእንግዲህ እኔ ጋር ማደርስም እዛው ራሷን በጠረጴዛ እየደበደበች ትኖራለች እንጂ በጠረጴዛ አለም በድንጋይ ራሴን በደበድብ እሱን ቶፒኬ ነው ባይዘው። ቁጭ ብላችሁ ታያላችሁ። ያልገባችሁ ነገር እኔ ላይ እርግጠኛ እንዳትሆኑ ሙላችሁ። ለዛ ከሁለት ሳምንትና ሁለት ሳምንት 3 ሳምንት ስታይ እንደዚህ እየጠጣው ነበር። ከዛ ፊት በጣም ኢንተረስት በጣም አጀንዳ ከሚዲያ ላይ ካሉ እኔ ነኝ ያሉ ከሰዎች ኢንተረስት ነበርኩ። ራይት ያሁላ ተረሳና የወደቀች ከጎዳና ልታነሳት የመጣች ሰው ሆንኩ። ራይት እውነት ያብዬን ወደምዬ ማለት ይሄ ችግር የለም። ይመች አይ ላይክ ዩ ወንጃቢ የሆነ የነበረን ጊዜ በጣም ወድጄዋለሁ። ደስ ብሎኛል። ይመች
በጭንቅላትም ሆነ በተግባርም አንመጣጣን። አንተ በጣም ኃይሌ ብለህ የንጉሳን ቤተሰብ አመለካከት ነው ያለ። ልዑል ሰለሞን ነው በአጠቃላይ። እኔስ ልዑል አስወደደኝ ነው። ልዑል አስወደደኝ ይሁን፣ ልዑል አስወደደኝ ነው። እንግዲህ ቤተ መንግስቱ ካልተከፈተ ምን ይደረጋል? ትመለሳለህ። አናስገባም ሰርገኛ ይደጅተኛ አናስገባም ያልክ ዛሴት ርብስ በምነውር ጃፒ ርካሽ አለኝ። አንቺ ግማታ ማለት የንጉሳውን ቤተሰቦች እኔስ ደሃዋ ቀብራራዋ ወደድኩሃ ዳንዳንዳ እኔ መረጥኩሃ። ዛሬ ሳይሆን ባለፈው ሳምንት እኮ ሁለታችንም የሆነ ስሜት ውስጥ ነበርና አሁንስ ስሜትና ስሌት ምን እንደሆነ ስናውቀው ወደ ሂሳብ ኬሚስትሪ ተመለስን እኮ። አረ ያ ተቦላለክ ምን አባቱ ያ ዋናው ግባችን ስማችን እንዲጠራ ነበር። በተለይ እኔ ችግር የለብኝም እንደዚህ ነገር ተጠርቼ ነው ወደ እኔ የመጣችሁት እንጂ እናንተ ጋር ለሚመጣው አሁን 1-5 ሰው ይመጣሉ እሱ ጋር አላልኩ ልጅቷ ማለት እኮ እንደዚህ ናት ይላሉ። ተወያዩ ቁጭ በሉና ተወያዩ። ዮኒ ይመጣል አላልኩም እሷ ልጅ እኮ በጣም እንትን ናት ባለጌ ናት ስነግር አልሰማም አይደል? አንድ ቀን ሰድባለች ብዬ አልነበረም? ሰደበች አይደል? እንደዚህ እኮ አለች። ደግሞ ዘፈን ጋበዘች። አስጠኛዋን ታፈቅራለች ተብሎ እነሱ ያመጡላት ባል ነበርና እንትን ስትል እሷን ፍለጋ ምን እያለው ሲደናበሩ ገደል ውስጥ ገብተው ሞቱ። ይሄን የሚያክሉ ባላባት እናትየውም እንደዛ ራሷን ሴት ሞተች። አባትየውም ገደል ውስጥ ገብተው ነው የሞቱት። መጨረሻ ላይ በዛብህና ሰብለይት የተገናኙ መቃብር ውስጥ አይደል? መቃብር ውስጥ ተገናኙ እና ምስኪን ሰው እዛ ውስጥ ማን ነው? አጎትየው ማን ነበር? ጉዱ ካሳ እና የቤት ሰራተኛዋ የሷ እንትን ማለት ነው። አጉል መኮፈስ የሰብለ ወንጌል አባትንና የሱን ስልጣን የሱን ግዛት አጉል መኮፈስ የለም እሱ ነው ችግሩ። ደሃ እናንተ ስታወሩ ማይረባም ቢሆን ማጨብጨብ ነው ያለበት። አንድ ጊዜ አላሙዲን እዚህ አዳራሽ ሰራተን አዳራሽ ላይ በጣም የሚገማ ጠረን ባለሀብቶቹ ሰሙና ከአላሙዲን በታች የሆኑ ባለሀብቶች ማለት እንትን እርዳታ ስብሰባ ነበርና እፍ እያሉ ነበር። ከዛ እንዳጋጣሚ አላሙዲን መድረክ ላይ ወጣና ትንሽ ያልተስማማኝ ነገር በልቼ ትንሽ አየሩ በከልኩት አይደለ ሲል እንዴ የአላሙዲን ፈስ ነው እንዴ ያሉ። ከሱ በታች ያሉት ባለሀብት ናቸው እነሱም እኮ ባለሀብት ናቸው። ከዛ ፒስ ይደገም አይሉም ፈሱን ሊያስደግሙት። ፈስ የሚያስደግም ትውልድ ነው ያለው። ምክንያቱም እናንተ እንደዚህ አይነት ሞራል ነው የምትፈልጉት። በተለይ ከወደዚህ ምናምን የመጣችሁ ሰዎች አጉል ምናምን ትፈልጋላችሁ፣ እንዲዘፈንላችሁ ትፈልጋል። ደደብ ይብና አባ ጎበዝ እንድትባል ትፈልጋል። ደደብና ስለ ለምን ደደብ እንደሆንክ ቆም ብለህ አስብ። ዝም ብለህ አትኮፈስ። አጭርና ጌታ ባልሆነ ረጅም ነው የምልህ አይደለ? ሂድና ተለካ ከፈለክ የሻለች you think I am joker? እኔ ሄለን የሆነ ሰው ጥቁር ነሽ ካለኝ ጥቁር አይደለሁም። አያናደኝም፣ አያከራክረኝም። ሪያሊቲ አይደለማ። ነጭ ነሽ ካለኝ ግን ነጭ አይደለሁም። እኔ ቀይ ብቻ ነኝ፣ ቀላ ያልኩ ሰው ዛሴ። እናንተስ እንዴ ከቁመቱ በጣም መርዘሙ መልኩ እንትኑ ግርማ ሞገሱ ያንተን የልዑል ልጅ ምናምን ሲባል አብራችሁ አሸሼ ትላላችሁ እኮ። አታፍሩም እኮ አይደላችሁም ግን አረ በስመ አብ የሐረር ባለሀብት ግደለኝ እናቴ ትሙት። የሐረር ባለሀብት እዛው ከእናንተ ጋር እየቃመ ነው የሚተኛው። ጋስ እናቴ ትሙት። ዩስራን ታውቋታላችሁ? የጅቡቲ ባለሀብት እናቴ ትሙት። እዛ
እንደዚህ እያሰበች ነው የምትተኘው እንዴ ጂጂጋ የጂጂጋ ባላት የግል ጀት ትኩስ ጫት ኬንያ ምናምን ትከልክላለች እንዳለ ሀርጌሳም ነው ባይሱዚ ተጀምራ ማለት አረ እንደዚህ ነገር እሺ አልጋ እንኳን የላቸውም የሐረርንት ስለማያውቁት አይደለም እሺ እናንተ የሆነት ዶሮ ጠፍቶባችሁ እኮ በሬ ይዛችሁ ጠንቋይ ቤት የምትሄዱ ሰዎች ናችሁ የሆነት ያ ፕሮቶኮል እንዴት እያደረጋችሁ ነው ኢሮፕ ላይ በረዶ ፈቅፋቅ ያርጉ አስቀራችኋል ማን እንደሆናችሁ ራሱ ማን ያውቃችኋል ድዳ ዘመነ ወጥቶ እኮ መግለጫ ይሰጣል አላችሁ እኔ ደግሞ ምን አልኳችሁ እንደ ኢንተርቪው እንደ ጋዜጠኛ እኔ ከፋኖ ጋር ግንኙነት የለኝም ብለ ድርድር ላይ ካቀረብከው ዘመነ ወጥቶ መግለጫ ከሰጠ ያንተ ከነሱ ጋር ግንኙነት እንዳለ አያሳብቅብህም ወይ ስለምንድን ያልከኝ አካሄዳለሁ ችግር የለውም ሲደርስ እነግርሻለሁ በቅርቡ ራይት መንግስት ምንም ግን መረጃ የለውም መረጃው እኔ ጋር ደረሳ ከሞንጆሪ ነው ወንድም ጋር የምታወራው ዱባይ ከ4 ወር በፊት መርከብ ላይ የተነሳውን ፎቶ ትዝ ይላል አለኝ እኔ ጋር ላምጣል ጠይቄም በውስጥ ልክላለሁ ውሸቴን ከሆነ የእውነት እርምጃ ተወስድብኛል ምን አገባኝ በራሴ የመተማመን የሌለው ሰው ጋር ምን አጨቃጨቀኝ አጉል ታታታታታታታታ ከዛ በኋላ 2 ሚሊዮን አጽፌያለሁ ጻፈው ምንም ከክብሬ አይበልጥም የወጣ ይውጣ አንድ ሰው ለጻፈ ከህይወታችን ውጪ እኛ አማራዎች አንፈልግሽ ሲጀመር እኔ ይሄ አማራ ኦሮሞ ትግራይ የሚባል ሀገራችን እየበጠበጣችሁ ውጡልን አቡ ውጡልን ከሀገር ውጡልን ከቲክቶክን ለምን አትወጡልን እየረበሻችሁን ያላችሁት ይሄ ኦሮሞ ትግራይ አማራ የኢትዮጵያ ጠንቅ የሚዲያ ውጡልን እኛ ደረጆች በሰላም እንኑር ልክስክሶች ንፍጣ ምድረ አጆይቱ ምድረ ናይለ ኹስኹስ ሙሽሙሽል ውጡልን ከዚህ እናንተ እንትን ላይ ነበር ማገናኘት ባድመለ ምንም ሰላም ናሳችሁ ናይለ ኹስኹስ ንፍጣሞች እሺ እንዴት እንደምታስጠሉ ውጡልን ከሀገራችን እኛ ደረጆች ሰላም ነው የምንፈልገው አቦ የእውነት ረሃውን መኖር ነው የምንፈልገው ጦርነት አንፈልግም ጦርነት ስትሉ ማዋጮ ነው የምናዋጣው እኛ አንዘምትም ብንሞት አንዘምትም እሺ አቅሊ ዞቤል አላደረ ይሄ ገጥሞት ነው ለካ ጋይስ እንዴ ወላሂ ያለ ዛሬ ያለ እኔም አለኝ እኮ ድርሻ ሲያምር ያንቺ መጨረሻ እኔ ድርሻ የለኝ እውነት እኔ ድርሻ የለኝ እንድታወሩ አልፈልግ ከሊናችሁ ጋር እንድትናገሩ እኔ ድርሻ የለኝም የእናንተ የህይወት ማማር ላይ የእውነት ህሊናችሁም እንዳላችሁ እንድትነግሩኛል ከራሳችሁ ጋር ትተኛላችሁ በቅዠትም ቢሆን አስቡት መቼም ጊዜ የላችሁ እኔ ምን አይነት ባህሪ እንዳለኝ ታውቃላችሁ ሰው እንዳታስገቡ ገስት ላይ ሱቅ ስገባ እዚህ ሀገር 2 ጊዜ እንዳጋጣሚ ሱቅ ከገባው ሁለቱም ጊዜ አንድ አይነት ሰው ካገኘው ምን እንደማስብ ታውቃላችሁ ረክሻለሁ ማለት ነው ላለው ያ ሰው 4 አመት አያይ እናቴ ተው ካልኩሌት አድርጋለን በቃ አያኝ በጣም የሚሰማኝ ነገር አንድ ሰው 2 ጊዜ መንገድ ላይ እንደዚህ ካየ እኔ ቦታ ቀይራለሁ እኔ እንደዚህ አይነት ባህሪ ነው ያለኝ ጋይስ ሄለን የሆነ ሱቅ ስገባ ሁሉ ቀን አየኋት የሚለኝ ሰው የለም በአጋጣሚ ቀን በቃ እኔ እንደዚህ አይነት ባህሪ ያለኝ እንኳን በእንደዚህ አይነት ህይወት እኔ ርካሽ ሰው ሊለኝ አይደል እስቲ እዚህ ሀገር የሚኖሩ ሰዎች ብዙ አሉ አይደል እኔን የሚያውቁ ሰዎች ሄለንን ካየናት በአካል ስንት ጊዜ ነው ብሎ እስቲ መጥቶ ሚዲያ ላይ ይናገር እኔ ወይ ቤት ነኝ ወይ ስራ ቦታ ነኝ ወይ ደግሞ የሆነ ነገር ስፈልግ ሲሄድ ብቻ አለ ቦታ የምገኝ ሰው አይደለም እንትና ገባ እንትና ሞተ እንትና ተደገሰ ወደ ላይ ተፈነጠቀ ምን አባት ያገባኝ
ሚዲያ ላይማ እመጣለሁ። ለምን አልመጣም? ብር እየሰራው ነው እየተዝናናው ምናምን ኋይኖት እዚህ ነው የምታይ። ጀስት ሉክ ዶንት ተች። ትነካኛለህ እንዴ? ታይኛለህ እንጂ አትነካኝም እኮ። እንዲህ ትነካኛለህ፣ ታሸተኛለህ። 5 ህዋሳትን ኔጋ ትሰራለህ። ማየት ብቻ ነው። ጀስት ሉክ ዶንት ተች። ሌላ ነገር ባይኖረኝ እዚህ ነገር ላይ የመወሰን መብት አለኝ። እኔን ለማግኘት ፈልገው ብዙ ጊዜ ጥሮ ሲያቅታቸው ልድ ብሎ የወለኩኝ ሰዎች አሉ እዚህ ሀገር። እነሱ እኮ ርካሽ አላሉ። ከሩቅ ያለ ሰው እኔ ርካሽ ሲለኝ አሞኛል፣ እቺ ነገር ትንሽ ከብዳኛለች ስል ይቅርታ ብባል እኔ ረሳው ነበር። ይቅርታ አለመባልና ጭራሽ ሰበብ ሲያበዙ የትትና ችግር አለባቸው አልኩኝ። ትትና ሁፍሊ ይባላል ማለት የትትና ቃላቶች። አሁን ለምሳሌ ይቅርታ ምን ነው የሚባሉት? እነዚህ የትትና ቃላቶች ምን ነው የሚባሉት? ይቅርታ የለም ኤክስኩዝ ሚ ሶሪ አይደል? እንደገና ደግሞ አይ ላይክ ዩ፣ አይ ሚስ ዩ፣ አይ ኒድ ዩ፣ እንደዚህ አይነት ቃላቶች አሁን እንትን ነው የሚባሉት አይደል? ትትና ቃላቶች አይደል? ትትና ቃላቶችን የማያውቁ ሰዎች በህይወታቸው እየተበደሉ ያደጉ ሰዎች ወይ የተደበደቡ ወይ ባቡሌ ለምን እንዲህ ያሉ ያደጉ ሰዎች ናቸው። ባይዘው የሆነ ሰው ሴንተር ላይ የሆነችን ሴትዮ ገፈተራትና ይቅርታ ይበለኝ ክስ አልመሰረትም አለች። እናቴ ትሙት የእውነት ነው የምነግራችሁ እዚህ። ከዛን ሴኩሪቲ ነበረ። ሴኩሪቲ ታውቃላችሁ፣ እንደ 3 ፖሊስ እንደሚቆጠር ታውቃላችሁ። ይቅርታ በላትና በቃ ጨርሱ ሲል አልላትም አለ። ለካ ልጁ እንደዚህ አይነት ልምድ ስለሌለው ነው እንጂ ለሌላ ነገር አይደለም። ካላለኝ እከሷለሁ አለች። ይበለኝ አለች። ሴኩሪቲ ቆሞ አልልም፣ ይበለኝ አልልም። እዛው መሰረተችበት ክስ፣ ዋጋ ከፈላት። ጋዜጣ ላይ ይቅርታ ማለት የከበደው እስር ቤት ገባ የሚል ነው ያየሁት ጋዜጣ ላይ። አንዳንድ ጊዜ አይታችኋል፣ ደብደብ ይቅርታ በል ዝም ብሎ የሚያለቅስ ህፃን አለ። ይሄ ጥሩ አለ። በህይወታችሁ ስትፈልጉ የስ ሳትፈልጉ ኖ ማለት መልመድ አለባችሁ። እቺ ነገር በህይወታችሁ ውስጥ መኖር አለበት። ኖ እና የስ ማለት እፈልጋለሁና አልፈልግም ብቻ አይደለም። የሚሰማችሁን ስሜት በዛ አውጡበት ማለት ነው። እሺ፣ ለኔ ችግር የለውም፣ አልፏል። አስተማሪያችሁ ሊሆን ይችላል። የለም ሞኝ ካለፈ ህይወት ይማር የለ። እኔ ያለፈ ህይወታችሁ ነው፣ ለወደፊት ግን ይከብዳችኋል። እሺ፣ with respect እኔም እኮ አለኝ ድርሻ የአንቺ መጨረሻ ይላል። ናሚኮዬ ማይክሽ ሰራ ከፋኝ። እኔ በቃ ልሰናበትሽ፣ ምንም ደከመኝ። አልቅሼ ለምን ሁሌ እንደዚህ ስታለቅሽና ሲከፋሽ እኔ እያመመኝ ስለሆነ ምን ላድርግ? ይሉኝ ልሰናበት። ናሚኮዬ መቼ አለቀስኩ ዛሬ? አይ በቃ እየከፋሽ ነው። ምንም ማን ያወርዳል? ጋይስ ደግሞ ከመቼው እንትን ሰጠ፣ ሪስትራክሽን ሰጠ። ተው ናሚኮን ናሚኮ የኔ ግቢ እንዴ ሞዴሬተር እብድላት ጋይስ ጠጥታለች ማለት ነው ዛሬ። ውጪ ያለቻት ምን እንደሆነ ሲጠይቃት ችግር የለውም ናሚኮዬ። ቆይ ለምን በእንቅልፍ እንደኔ ደንዝዛ እንዳይሆን እኔስ ጠጥቼ ነው እሷ። አይ እንትን ነው ኢትዮማ ችግር አለባት እኮ እነ ነድራ ቢኖሩ ነበር እኛ የምንስማማው። እኔ ይኸውልሽ ራሴን እያመመኝ ነው በጣም ሄሉዬ፣ ራሴ በጣም እያመመኝ። ለምን ናሚኮዬ እንቅልፍ ይሆን ናሚኮዬ? ወላሽ ለምን እንቅልፍ የታለኝ? እኔ እኮ አንቺ ስትጨነቂ እዚህ ጋር ስትቆጪ በቃ እያየው ጭንቅላቴ እየዞረብኝ፣ ትላንት ተደስቼ ዛሬ ስከፋ፣ እንዴት ነው ነገሩ? ማለት ያነሳሁት ነገር ምንድነው ስህተቱ ናሚኮዬ? እስቲ ስፈልጊ በአደረኛ ስፈልጊ በሶማሊኛ ስፈልጊ በኦሮምኛ ስፈልጊ በአማርኛ አሰላስሊውና መልሽ። هيدي معلومة تسكدي ستشالي طول محن كوشة ولا شيء ويلك النودة ومسكين ويلك سكدة باكويلي سبلو كراني كلمة نايس كاموس دحدي هي أنا بوحاندي كفاين الناس زي اللوت بيت سبوتشي لسنابتاتشو نديت نو مشالو
እስከ መጨረሻ በቃ ሁሉም በሚገባቸው እናወራና የተናገርኩት ነገር ኖ ሪዝን ነው። በእናትሽ ትክክል ነው። እኔ እኮ አሁን ስሰማ ደንግጫለሁ። ግን እሺ ምን ላድርግ? እዚህ ጋር እኮ እንዴት ልሁን? ዳኝነት እኮ መስጠትም ከበደኝ። እዛ ጋር ቻለሽ ግን ያለ ነገር ነው እና እኔ አሁን የሆነ ውሳኔ ስወስን የናኳችሁ እንዳይመስል እኮ የምነግራችሁ እንጂማ ኦልሬዲ ጨርሻለሁ። ለመሰለሽ ዛሬ እንደዚህ ከተሰዳደብን ነገ ምን ልንባባል እንደምንችል መገመት አይከብደኝም። እና ከዚህ በኋላ እንዳትጠይቁኝ ነው እኮ እኔ ያልኳችሁ እንጂ ሌላ ነገር አይደለም። ሳትጠይቁ መኖር አትችሉም እንዴ እናንተ? እንችላለን። ግን እኔ ያንቺ ደስታ ያንቺ እድሜ ልክ አንድ ሰው ጌም አብሮ ይጫወታል። የኔና እሱን እኮ ትዳር አረጋችሁት በ15 ቀን። ለምን የከበዳችሁ? አልከበደንም። እኛ በቃ ያንቺን ደስታና እዚህ ጋር ብቻሽ እንዳትሆኝብን ነው። በቃ ሞቅ ሞቅ እንድትሉ ታላችሁ ምን አላችሁ? እኔ አሁን እኔን ያላስገባ ያልኳችሁ እንጂ ገብቶ ስለኔ ማውራት የማይፈልግ ሰው እኔ ከፈለኩኝ ደግሞ ስንት ማውራበት ቶፒክ ሳይኖር ቀርቶ ነው። ለምን እንደዚህ የምታስቡት? ስንት አመት እዚህ እንዳልኖራችሁ ምን ያህል እንግዲህ እኔ በቃ ውስጣችን ምን ያህል ላንቺ እንደምንጨነቅ መረዳት አለብሽ። አንቺም ለኛ እኮ ማሰብ አለብሽ ሄሉዬ። እኛንም ስሚና እዚህ ጋር እኮ አለ የሆነ ችግር አለ። ግን በቃ በይቅርታ ይለፍ። እሱም ይቅርታ ግዴታ ማለት አለበት እያልኩ ነው እኔ። ምክንያቱም እኔ አልሰማሁትም። አሁን ቅድም ስታሰሚ ደንግጫለሁ እኔ። ምን ሰዓት እንደዚህ እንዳለ ወይ የሆነ ናሚኮ ትላንትና አብዱ ላከልኝ። አብዱ የኔ ማለት ጓደኛችን ማለት እሱ ሄሉ እሱ እኮ እዛ ከእንትና ጋር ሲጣላ ነበረ። አይ ቲንክ አንቺን የሚያማከለ ነበረ እና አንቺ ደግሞ እዚህ ስትናገሪ የከፋው መሰለኝ ሲል እንደዚህ ነው ያለ። ከዛ ክሊክ ሳረግ ላይቭ ላይ ነበር ያየሁት ማለት ነው። ለዛው መኝታ ቤት ሆኜ ከዛ ዝም ብዬ ገባው አወራው ወጣው። ቀን የሰማው እኮ እኔም አሁን ካንቺ እኮ መስማቴ ነው ግራ ገባኝ። ምን እንዳለ ሳልሰማ እኔ ላልኩት ነገር ይቅርታ አላልኩም ምናምን ይቆይ ብለሻል እንደ የነበርኩ ከስሮኝ ይቅርታ ካልኩኝ ነው የሚቆይ። እኔ ደግሞ ይሄን ቪዲዮ አሁን ሳይው ደንግጬ የተባለው ነገር ሁላ ችግር የለውም በአፍላፊ ሊሆን ይችላል። ያው ንፍጣ ምላለው ምናምን እንዳለው አይደል የአፍላፊ ሊሆን ይችላል። ግን ከዚህ ውስጥ ርካሽ የሚለው ግን ውስጤን አሞኛል ብዬ ስጽፍ እንደዚህ ሁለተኛ አትበይ ተብሎ እኔ ላይ ነው የተሳበበው እኔ እንዲሰማኝ። ከዛ ምን አልኩኝ እንዴት ይቅርታ አትለኝም ሰው አይባልም እኮ አይደል ታዝበት አልፈና ዝም ብዬ አይኔ ላይ ልገባ ነው ብዬ ጻፍኩ። ለምን ልገባ ነበራ ባጋጣሚ ገብቶሻል። አሁን ይሄንን ሰምቷል መቼ ሜሪ ሪከርድ መጥቶ ጃቢ ወንድማችን ይቅርታ ይላል። በቃ እኔም አልቅሼ ራሴን አሞኛል። ለምን ራሴን እያመመኝ ነው? ለምን እኔ እንጃ እኔ በጣም ነው ራሴን እያመመኝ ያለው። እውነቴን ነው እያለቀስኩ ነበር። ለምን ሪዝንስ ጊቭ ሚ ዘ ሪዝኑ በቃ ይሄው ነው። ወይኔ ኢትዮን ኮሶ አላስወራለች። አረጥ የእውነትም ጠጥታለች። ጋይስ ጠጥታለች። በቃ ናሚኮ እየጠጣች ነው። እሺ እየጠጣች ነው።